ሰላም እንዴት ናችሁ? ሰላም ናችሁ? የውድ ቤተሰቦቼ እኔ እግዚአብሔር ይመስገን ሰላም ነኝ። አዲስ የመጣችሁም ካላችሁ እንኳን ደህና መጣችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንላለን። ዛሬ በጣም ቆንጆ ጣፋጭ የሆነ በፍጥነት የሚደርስ ለቁርስ፣ ለምሳ፣ ለራት የሚሆን ነው። ቪዲዮውን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ። ውድ ቤተሰቦቼ የምንሰራበትን እቃ ከጣድን በኋላ ሽንኩርት በቁመት የተከተፈ አድርጌያለሁኝ። እሱን ዘይት ጨምሬ ትንሽ ጠበስ ጠበስ አደርገዋለሁ። በጣም ቀላል ነው። በትንሽ ግብአት በአጭር ደቂቃ አጣፍጠን የምንሰራው ለምሳም ለራትም ለቁርስም የሚሆን ቆንጆ አዘገጃጀት ነው። ቤታችን ውስጥ ባለ ግብአት የምንሰራው ነው። ቀይ ሽንኩርቴ ጠበስ ጠበስ ካረኩት በኋላ ለትንሽ ደቂቃ ነጭ ሽንኩርትም በቁመት መክተፍ ትችላላችሁ፣ ደቀቅ አድርጋችሁ መክተፍ ትችላላችሁ። ያው የማይቀር ነው። ነጭ ሽንኩርት ጨምረን ከሽንኩርቱ ጋር እንጠብሰዋለን ማለት ነው። ከዛ በርበሬ አደርጋለሁኝ። በርበሬው አንድ ሾርባ ማንኪያ ከግማሽ ጨምሬያለሁኝ። ምክንያቱም ሞቅ እንዲያደርገው ፈልጌያለሁኝ። በርበሬውን ጨመር አድርጌበታለሁኝ። ከለሩም ቆንጆ ስለሆነ ከለር ከሌለው በኋላ የምንጨምርበት ግብአቶች ስላሉ በርበሬ ያስፈልጋቸዋል። አመድ እንዳይመስልብን በርበሬውን ጨመር እናደርጋለን ማለት ነው። እኔ በርበሬው ከለር አለው። በደንብ አቁላላሁት በኋላ በትንሽ ደቂቃ ጠበስ ጠበስ አደረኩት። ከዛ ቲማቲም አይቀርም፣ ቲማቲም እንጨምራለን። ቲማቲሙ በርበሬው የሚያቃጥል እንኳን ቢሆነው ያበርድልናል። ቲማቲሙ ለጣዕምም ቆንጆ ነው። ከለርም ቆንጆ ከለር ይሰጠዋል። ለጤናም ጥሩ ነው ቲማቲም ማለት ነው። እሱን ጨምሬ አብሬ አቁላለዋለሁኝ። በደንብ አድርገን ጠበስ ጠበስ እንዲልልን የቲማቲሙ ቃና እንዲጠፋ ጥብስ እናደርገዋለን። ከዛ አትክልት ያለንን አትክልት መጨመር እንችላለን። እኔ እዚህ ጋር ደቀቅ ተደርጎ የተከተፈ ካሮት አለኝ፣ እሱን ጨምሬያለሁ። መክተፍ እንችላለን በመሰልሰያ፣ በካሮት መሰልሰያ እንደዛም አድቅቀን ማውረድ እንችላለን። ሌላ ደግሞ ጥቅል ጎመን አከታተፋችን ተመሳሳይ ቢሆን ቆንጆ ነው። ካሮት፣ ጥቅል ጎመን አንድ ላይ ቁሌቱ ላይ ጨምረን ጥብስ እናደርገዋለን። ብዙ መብሰል የለበትም አትክልት ስለሆነ ለጥርስ ያዝ ሲያደርግ እንተወዋለን። በጣም ሙትት አድርገን ማብሰል የለብንም፣ እንጠብሰዋለን ማለት ነው። እንደ ጥብስ እንጠብሰዋለን አትክልቶቹን። ያለንን አትክልት ቤት ውስጥ ያለንን መጠቀም እንችላለን። አትክልት ያለንን ካሮት ጨምሬያለሁ፣ ጥቅል ጎመን ጨምሬያለሁኝ። ከዛ ክድ እናደርገዋለሁ። ትንሽ በእንፋሎት እንዲጠበስ ከደን እናደርገዋለሁኝ። በጣም ቆንጆ ነው፣ ጤናማ ነው። እንደዚህ ሰርታችሁ ካልሞከራችሁ ስሩት። በፍጥነት የሚደርስ ነው። እንግዳ እንኳን ቢመጣብን ቤታችን ውስጥ እንግዳ አስቀምጠን የምንሰራው በጣም ቀላል አዘገጃጀት ነው። ሁልጊዜ ከኩሽናችን የማይጠፉ ግብአቶች ናቸው። እነሱን በዚህ መልኩ ማዘጋጀት እንችላለን። ከዛ ትንሽዬ ውሃ ጠብ ማድረግ እንችላለን። ውሃ ትንሽ አድርጌበታለሁ። ስልሱ በዚህ መልኩ እየሰራሁት ነው። ከደን አድርጌው ለትንሽ ደቂቃ እፍን ብሎ እንዲንተከተክ ግብአቶቹ እርስ በርስ እንዲዋሃዱ ቆንጆ ቃና እንዲኖረው ከደን አድርጌዋለሁ። በእንፋሎቱ ይጠበስ ብዬ እዛ በዚህ መልኩ እንደዚህ ቆንጆ ሆኗል። ቅመም ያለንን እንጨምራለን። እኔ ብዙውን ጊዜ ቅመም የምጠቀመው አፍሬጅ ነው። አፍሬጅ ብዙ አይነት ቅመሞች ስለምንጨምርበት ቆንጆ ቃና ይሰጥልናል። ለቀይ ወጥም፣ ላልጫም፣ ለተለያዩ ምግቦች ይሆናል። ቅመሜን ጨምሬ ጨውም ካስተካከልኩ በኋላ 3 የተቀቀሉ እንቁላል አድርጌበታለሁኝ።
እዚህ ላይ የምትፈልጉትን ነገር መጨመር ይቻላል። ማባያ እኔ ለዛሬ ያዘጋጀሁት አነስ አድርጌ ሰባብሬ የቀቀልኩት ፓስታ አለ። እሱን ነው እዚህ ላይ የምጨምረው። በዳቦ መመገብ እንችላለን፣ በእንጀራም በፈለግነው ቤት ውስጥ ባለን ማባያ መጠቀም እንችላለን። እኔ ስልሱን እንደዚህ ለሰስ አድርጌ የሰራሁት የዛሬው ማባያ በእንጀራ እንዴት አድርገን እንደምንመገብ በተለይ ልጆች በጣም እንደሚወዱት በጣም ቆንጆ ነው። አሁን ትምህርት ዝግ ስለሆነ ልጆች ቤት ነው የሚውሉት። የተለያዩ ነገሮችን በቤት ውስጥ ጤናማ የሆኑ ነገሮችን ለየት አድርገን አዘጋጅተን ልንመግባቸው ግድ ይለናል። ፓስታ ጨምሬበታለሁኝ። እናንተ ቤታችሁ ውስጥ ያለውን ሩዝን መጨመር ይቻላል። መኮሮኒ እኔ ፓስታ ነው የጨመርኩት፣ አለመጨመርም ይቻላል። እንዲሁም በእንጀራም መመገብ ይቻላል። እኔ ለየት ይበልላቸው ብዬ ሁልጊዜ ፓስታን እንደዛ በተለምዶ በለመድነው አይነት መንገድ እየሰራን ከምንሰጣቸው በዚህ መንገድ ሰርተን ደግሞ ለየት አድርገን ስንሰጣቸው ደስ ይላቸዋልም። ለአዋቂም ይሆናል። ለየት ያለ ነው። ስጎውን በአትክልት ጥብስ አድርገን ከሰራን በኋላ ከዛ የተቀቀለ እንቁላል ጨምረናል። ከዛ ፓስታ ተቆራርጦ የተቀቀለ ፓስታ አለ። እሱን ጨምሬ በዚህ መልኩ ቆንጆ ምሳ ይሆናል። ቁርስም እራትም ይሆናል። ለልጆች ለመቅሰስም ይሆናል። ለየት ያለ በዚህ መንገድ ሰርታችሁ ካልሞከራችሁት ስሩና ሞክሩ ትላለሁ። በእውነት በጣም ነው የሚጣፍጠው። በጣም ቆንጆ ነው። ሽታው ከለሩ ደስ ይላል። በተለይ ልጆች እንዳልኳችሁ በጣም ነው የሚወዱት። እንደዚህ ለየት አድርገን ዞር አድርገን ሰርተን ስንሰጣቸው በጣም ደስ ይላቸዋል። እንደምትወዱት ተስፋ አደርጋለሁ ቤተሰቦቼ። የዛሬው ቪዲዮ ይህን ይመስላል። እንዳልኳችሁ በእንጀራ ነው የምንመገበው። ይህን የዛሬውን ስጎም ለሰስ ያለ ነው፣ ድርቅ ያለ መሆን የለበትም። ያላደረኩት በእንጀራ ስለምንመገበው በዚህ መልኩ እንደዚህ ቆንጆ አድርገን አዘጋጅተን ማቅረብ እንችላለን። በእንጀራ በዚህ መልኩ መመገብ ይቻላል። ትወዱታላችሁ። በጣም ቆንጆ ነው። ደስ ይላል፣ ይጣፍጣል። እናንተም ሞክሩ ትላለሁኝ። እስካሁን አብራችሁኝም ስለነበራችሁ ከልብ አመሰግናለሁ ውድ ቤተሰቦቼ። ይህን ቪዲዮ ደግሞ ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። እስካሁን አብራችሁኝም ስለቆያችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩኝ። ቻው